ሲቲ ሊያሸንፍ እንደሚችል ከጨዋታው በፊት መገመት የሚቻል ይመስለኛል። ቅርብ ጊዜ ባለፈው ማሰናለን ካራባኦ ካፕ ፋይናል ላይ በጥሩ ፐርፎርማንስ ነው ሲቲ ያሸንፈው የነበረው። ከዛ በተጨማሪ ያው የሆነ አይነት ሞመንተም ቢልድ እያደረገ ይሆናል በሚለው ግምት ነው። ሊቨርፑል ደግሞ ደካማ ነው የሚባል ሲዝንም እያሳለፈ ኢንኮንሲስተንት ሆኖ ብዙ ጊዜ ስላስተዋል ነው ማለት ነው። ግን 4-0 ይሆናል ብለን መቼም የምንጠብቅ አይመስለኝም። ጨዋታውም እውነቱን ለመናገር አሁን አስቸጋሪ ቢያደርገው ዞረ ጨዋታው ካለቀ በኋላ አሁን ትውስታችን የሚሆነው ሲቲ 4-0 ማሸነፉና በተለይ ሰከንድ ሃፍ ደግሞ ሲቲ የተሻለ ቡድን ስለነበረ በቃ ሲቲ ሙሉ ለሙሉ የተሻለ ቡድን ሆኖ ማለፉን ብቻ ነው ግምት ውስጥ የምንከተው። ግን እውነቱን ለመናገር ጨዋታው ከተጀመረ በኋላ ፕሮባብሊ ወደ 30 ደቂቃ ድረስ ማለት እንችላለን ሊቨርፑል ጥሩ ነበር። ሲቲ የሚደርስበትን ጫና መቋቋም ችሎ ነበር። ከኋላ ኳስ መስተው ለመውጣት ሲሞክሩ የሲቲን ፕሬሲንግ መቋቋም ችለው ነበር። ያንን ማለፍ ችለው ነበር ማለት ነውና ቡድኑ ሞሮለስ ጥሩ ነበር። ጥሩ ነው የጀመረው ሲቲ ማለት ነው። አይ ቲንክ ከጨዋታው በኋላ አይ ቲንክ አርነ ስሎት ብቻ ሳይሆን ስቦዝ ላይም አርነ ስሎት ግቡ እስከሚቆጠርበት ድረስ ጥሩ ነበር ላይ እንደተፈጠረ ነገር አለ ሞሮፍ እንዲህ ከተፋላሚነት ስሜት ጋር በተገናኘ ደክሞ እንደታየ ቡድኑ ተናግሮ ነበር። ያንን ነገር አስሎትም ተቀብለውታል። ግን የበለጠ ይሄ ነገር የተስተዋለው ግቡ ከተቆጠረ በኋላ ነው። ሞሮፍ በአብዛኛው ሰከንድ ሃፍ ነው ማለት እንችላለን ማለት እንደዛ ብለዋል። ግን ሁለቱም ጋር ተመሳሳይ ነገር የምታየው የፋይቲንግ ስፒሪት ከሆነ ጨዋታ ምናልባት ሶቦዝ ላይ ሙሉን ጨዋታም ሊሆን ይችላል አባባሉ። ነገር ግን ስሎት ግን ስፔሻሊ ግቡ ከተቆጠረ በኋላ የተመለከቱት እንደሆነ ተጫዋቾችን በተወሰነ መልክ የሚወቅስ አይነት አስተያየት ነው የሰጡት ማለት ነው። አዲስ ሊቨርፑል በዚህ ሲዝን ሜዳ ውስጥ ያለው ነገር ብዙ የሚነሳበት እንደሆነ ግልጽ ነው። ግን አንድ ምናልባት ከሜዳ ውስጥ ካለው ድክመት አንፃር በይበልጥ ተደጋግሞ ሲነሳ ማይስተዋለው ወይ ደግሞ ሲነሳ ከዲዮጎ ጆታ ጋር ብቻ አሶሺየት ተደርጎ የሚነሳ ስለሆነ ማለት ነው ሳይኮሎጂካሊ ያለው ቡድኑ በተለይ ደግሞ ማለት ነው የሆነ አይነት የሞመንተም ሺፍት ጨዋታው ላይ ሲከሰት ቡድኑ የሚፍረከረክበት መንገድ በጣም አስደናቂ ነው ማለት ነው። በተደጋጋሚም የተስተዋለ ይመስለኛልና ቀደም እንዳልኩ ነው መጀመሪያ ጋር ቡድኑ ጥሩ ነበር። እድሎችን መፍጠር ችሏል። ሳላም አጋጣሚ አግኝቶ ነበር። አይ ቲንክ ምናልባት ጥሩ ፍክክር የሚስተዋልበት ጨዋታ ነው ብሎ መናገር ይቻል ነበረ። ልክ የመጀመሪያው ግብ ኢንሲደንት እንደተፈጠረ ማለት ነው ከዛ በኋላ ቡድኑ ሙሉ ለሙሉ ክፍተቶች በጣም ሲፈጠሩ ያስተዋል ነው ማለት ነው። በቀላሉ ነው አይ ቲንክ በቂ ሩጫው ሲደረጉ አልነበረም ትራክ የማድረግ ነገር። ይሄንን አይ ቲንክ ጋዜጠኛው ከስሎት ጋር በነበረው ቆይታ ከጨዋታው በኋላ ሀሳብ ሲጠይቃቸው ነበረ ማለት ነው። የሴሜኞ ግብ ሲቆጠር ያ ትሩ ቦል ሲሰጠው ከቫንዳይክ ጀርባ ነው እንደ ቀልድ ነው ሴሜኞ ሮጦ ያን አንቲሲፔት ማድረግ ቫንዳይክ ያስቸግሯል ብሎ ለመናገር አስቸጋሪ ነውና ወይ ጨዋታውን ወይ ተጫዋቹን ከጨዋታው ውጪ ለማድረግ ሙከራም የለም አደሲም ታይም ደግሞ አብሮት ለመሄድ የሚያስችል አይነት ቅልጥፍናም አልነበረምና ቡድኑ ከዛ በኋላ በጣም ክፍተቶች በጣም ሲፈጠሩበት ነበር። ኦፍ ኮርስ ከጨዋታ አንፃር ግን ከተመለከተው ሊቨርፑል በዚህ ሲዝን ጫና ለመፍጠር ሲሞክር ከኳስ ውጪ ፕረስ ለማድረግ ሲሞክር ኢንቴንሲቲ የለውም ቡድኑ ወይ ደግሞ እስኪ በተወሰነ መልክ ዞናችን ስፔሳችን ከላከል ብሎ ሞሮፍ ዞናል ሆኖ በሚቀርበት ጊዜ ደግሞ ኮምፓክትነስ ይጎለው ነበርና ምን ማድረግ እንደሚፈልግ በግልጽ ኮቺንጉን በብዙ መልኩ ኩዌስችን ቢደረግ አንደርስታንድ የምታደርገው አይነት ነገር ነው አቀራረቡ ብዙ ጊዜ የምናስተውለው። ግን ሳይኮሎጂካሊ ቡድኑ ግን ምን ያህል ይሄ ተፍራክርኮ ብዙ ጊዜ እየተስተዋለ ለመሆኑ ሌላኛው ተጨማሪ ማሳያ ሆኖ ነው በጨዋታው ላይ የተመለከተው ማለት ነው። ይሄ ግብ ራሱ የሃላንድ ሃትሪክ የሰራበት ግብ ነው መሰለኝ። ኳሱ የሄደበት መንገድ ማለት ነው ከመነሻው እንግዲህ መጨረሻውን ኳስ የሰጠው ኦራይሊ ነበረ። ኦራይሊ ሰጥቶ ያስቆጠረው ግብ ማለት ነው። ኦራይሊ በዚች ግብ ላይ ማለት ነው በሜዳው በሶስቱም ፌዞች ላይ ቡድኑ ኳስ መስቶ ሲሄድ ፕላስ ደግሞ ወደፊት ደግሞ ወደ ሚድ ኤሪያዎች ላይ ሲገኝ በሴም ታይም ደግሞ የመጨረሻውን ኳስ እስከሚሰጥ ድረስ በሶስቱም የጨዋታው ፌዞች ላይ የሜዳ ፌዞች ላይ በደንብ አስተውለነው ነበርና እንዲህ በቀላሉ ነበር ሳያልፏቸው የነበረው ማለት ነው። በተለይ ከመጀመሪያው ግብ በኋላና ስሎትን በብዙ መልኩ የሚያስወቅስ አይነት ውጤት ነው የተመዘገበው። ቆይታቸውንም የበለጠ የቀናት እድሜ እንደሆነ በደንብ የሚያሳይ ውጤት ነው የተመለከተው። ሃላንድ በነገር ላይ ከሃላንድ ጋር በተገናኘ ሃላንድ ፎርስ ከአጀማመሩ በጣም አስደናቂ ነበር። ምናልባት በዛ ፔስ ቢቀጥል ኖሮ አስደናቂ አይኖርም ነበር እና እንደዛም ይመስል ነበር እና ሃላንድ ጥሩ በሆነበት ጊዜ ጥሩ እንዲሆን እነዛን አስተዋጽኦዎች ኦፍ ኮርስ ሲቲ በዚህ ሲዝን ብዙ ጊዜ ደጋግመን እንደጠቀስነው የበለጠ ለሃላንድ የሚመች አይነት ቡድን ወደ መሆን ሺፍት አድርጓል። የበለጠ ቀጥተኛ ወደ መሆን ተሸጋግሯል ብለናል። እሱ አንድ አስተዋጽኦ ያደርግለታል ምንም ጥያቄ የለውም። ከዛ በተጨማሪ ግን ሃላንድ ግቦች የሚያስቆጥርበት ጊዜ ማለት ነው ያን እድሎች ከመፍጠር አንፃር ትልቅ አስተዋጽኦ ሲያደርጉ የነበረው ጄሬሚ ዶኩ አሁን በሃላንድ ለአደረጋቸው ሙከራዎች ብዙ እድሎችን የፈጠረው ተጫዋች ጄሬሚ ዶኩ ነው በግንባር ቀደምትነት ማለት ነው። ከሱ በመቀጠል ደግሞ ራያን ሼርኪ ነው ማለት ነው። እና ጄሬሚ ዶኩ አይ ቲንክ በሲዝኑ ሁለተኛ አጋማሽ ብዙ ጊዜ ሲሰለፍ እያስተዋልነው አልነበረም በጉዳትም። በኋላ ላይ ደግሞ ሴሜኞ ከመጣ በኋላ የበለጠ ሴሜኞ ነው ስንመለከት የነበረውና ቡድኑ በተወሰነ መልክ ማለት ነው አንደኛ ዊድዙን በደንብ የሚይዝለት ያው ፔፕ በቀደመው ጊዜ በብዛት ማለት ነው
የሜዳውን ስፋት በመስመር አጥቂዎቹ ነው ለመያዝ የሚሞክረው ማለት ነው። አሁን ደንበኛ የመስመር አጥቂ ስለሌለኝ ነው የሚልም አስተያየት አንድ ፖስት ማች ኢንተርቪው ላይ ይመስለኛል የቢቢሲ ጋዜጠኛ የጠየቀው ጊዜ ተናግሮ ነበርና ኦፍ ኮርስ ሴሜኞ ብቻ ነው የነበረው። ሴሜኞ ሴንትራል ነበር እዛ ሲጠቀምበት የነበረው። ሶ በመጀመሪያ አጋማሽ ግን ያን ቦታ ጀርሚ ዶኩ አይነት ተጫዋች ሳቪኒዮ በሚኖርበት ጊዜ ኢቭን ራያን ሸርኪም ያን መስመር ዊዙን እንዲይዝ በተወሰኑ አጋጣሚዎች ኃላፊነት ሲሰጠው እናስተውል ነበርና ግን አትሊስት ሃላንድ ከጀርባው እነዚህን አገልግሎት የነዚህን የግብ ሙከራዎች እንዲያደርግ ግቦች እንዲያስቆጥር እድል የሚፈጥሩለት አይነት ተጫዋቾች በብዛት ነበሩት ማለት ነው። ከዛ በኋላ ግን በተመሳሳይ ሁለቱን ተጫዋቾች ከሃላንድ ጋር አንድ ላይ ተሰልፈን ከተመለከተን እጅጉን ቆይተን ነበር። ባለፈው ካራባው ፍጻሜ ከዛ በፊት ምናልባት አንድ ሁለት አጋጣሚ ላይ የተመለከትናቸው ማለት ነው ከሁለተኛው አጋማሽ በኋላ ሰው ብዙ ጊዜ ሃላንድን ይሄን ሊረዳው የሚችል አይነት ተጫዋች አልነበረም። ስፔሶች በጣም ጠበቡበት ነበር። በዛ ምክንያት ሞር ሴንትራሊ ቡድኑ በመግባቱ ይበልጥ ማለት ነው ሴሜኞም ይበልጥ ሴንትራሊ ጮት ስለነበር ሃላንድ ደግሞ የጠባብ ስፔስ ተጫዋች እንዳልሆነ እናውቃለን። ሶ ስፔሱን ሲፈጠሩለት አናስተውልም። ሶ በአንድ በሁለት ንክኪዎች ነው ግቦች የሚያስቆጥረው ሃላንድ እንደዛ ለማድረግ የሚያስችል እድል አልነበረውም። ቢኮዝ ያን ለማድረግ ፊት ለፊቱ ተከላካዮች ስለነበሩ ያን ሙከራ በቀላሉ ብሎክ ሲደረግበት ነበር። አሁን እነዚህ ተጫዋቾች ወደ ላይን አፕ እየገቡ ነው። ባለፈው የነበረው አይነት ላይን አፕ ነው የተመለከትነው በትናንቱም ጨዋታ። ከዛ በተጨማሪ ደግሞ ሮድሪ ከጉዳቱ በኋላ አሁን ጥሩ ፐርፎርም እያደረገ ነው። በርናንዶ ሲልቫ አስደናቂ ተጫዋች ነው። የሚገርም ታክቲካሊ በጣም እጅግ ድንቅ የሆነ ተጫዋች ነው እውነቱን ለመናገር በርናንዶ ሲልቫ ማለት ነው። አሰልጣኝ የሚሰጠውን ኃላፊነት የሚወጣበት መንገድ በጣም አስደናቂ ነው። ከሪያን ሸርኪ ጋር ያላቸው አንደርስታንዲንግ በጣም ጥሩ ነው። እንዳስፈላጊነቱ በርናንዶ ሲልቫ የ10 ቁጥር ቦታ ላይ ስናገኘው ነበር። አብዛኛው አጋጣሚዎች ለምድሮፕ ሲያደርግ እናስተውላለን እዛ ቦታ ላይ ሸርኪ ሲገባ ማለት ነውና ለሃላንድ ለመነሳት ምክንያት ሊሆኑ የሚችሉት የቡድኑ ፐርፎርማንስ ብቻ ሳይሆን ተጫዋቾች ለሱ የሚመቹና አይነት ተጫዋቾች ማለት ነው። ቀደም እንዳልኩት ዶኩ የመጀመሪያ ብዙ ግቦች ሙከራ እንዲያደርግ አጋጣሚ የፈጠረለት ተጫዋች ነው። ሁለተኛ ደግሞ ሸርኪ ነው። ሁለቱም አሁን ፐርፎርማንስ ዋይዝ ሸርኪ አስደናቂ ጊዜ ላይ ነው የሚገኘው። ኦፍ ኮርስ በብዛት አስደናቂ ጊዜ ላይ ነበር በዚህ ሲዝን። አሁን ደግሞ ሁለቱ በተመሳሳይ ከሃላንድ ጋር መኖራቸው የበለጠ ግቦች ላይ እንድናገኘው እድል ሊፈጥርለት ይችላልና ይመስለኛል ከቡድኑ መሻሻሉ ብቻ ሳይሆን እሱ ቢኖሩ የሚመርጣቸው አይነት ከጀርባ ፕላስ ደግሞ ያን ዊድዝ አሁን ከፉልባኮቹ ይልቅ አሁን በተደጋጋሚ ስንመለከት የነበረው ፉልባኮቹ ነበር ያን ስፋት ሲይዙት የነበረው ኦራይሊም ሆነ አይትኑሪም ከማቲያስ ኑኔዝ ጋር በመሆን ማለት ነው በቀኝ በኩል ደግሞ አሁን ግን ይበልጥ የመስመር አጥቂዎቹ ያን ቦታ ዊድዙን ሲይዙ ነው በብዛት እያስተዋለን የምንገኘው። የበለጠ ሜዳውን ያሰፋለታል። ያ ሜዳ ሲሰፋ ደግሞ የበለጠ ስፔስ የማግኘት እድል ስለሚኖረው ለሃላንድ ጥሩ አጋጣሚ ነው የሚሆነው ከዚህ በኋላ ላለው። ሲቲ የትናንትናውን ጨዋታ ጨምሮ የካራባኦ ካፕ ዋንጫ ፕሪሚየር ሊጉ ላይ ተጽዕኖ ይኖረዋል? አንደኛው ትልቁ ጥያቄ የሚነሳው ይህ ስለሆነ እንግዲህ አይኖርም ብሎ ለመናገር አስቸጋሪ ነው። እሱን ወደፊት የምናየው ነው የሚሆነው። በተለይ አርሰናል ላይ የሚኖረው ተጽዕኖ ምን ያህል ነው የሚለውን ነው ልንመለከት የምንችለው። ግን ከፕሪሚየር ሊግ አንጻር ያን ያለ የተለየ ተአምር ይፈጠራል ብዬ አላስብም። ትንሽ የረፈደ ይመስለኛል ለዛ ማለት ነው። ምናልባት የተወሰኑ ጨዋታዎች ቢኖሩ እንደዛ ልናስብ እንችላለን። አሁንም መዘንጋት የሌለብን ሲቲን ፕሪሚየር ሊግ ላይ ያን ኮንሲስተንሲ እየተመለከትንበት ነው ማለት አይደለም። ካፕ ጌሞች ላይ ነው ካራባኦም ዋንጫን ያሸነፈው። የትናንቱ ኤፍኤ ካፕ ነው። ካፕ ጌሞች ላይ ነው ውጤት ያስመዘገበው። ቻምፒዮንስ ሊግ ተሸንፎ ከውድድር ውጭ ሆኗል። ስለዚህ ኮንሲስተንትሊ ውጤት እያስመዘገበ ነው። አስተማማኝ ነው። ውጤት ነጥብ አይጥልም የምንለው አይነት ደረጃ ላይ አይደለም። ሲቲ በፕሪሚየር ሊግ ላይ ነጥብ ሊጥል ይችላል። አርሰናልም የካፕ ጌሞች ላይ አንድ የ90 ደቂቃ የ180 ደቂቃ አይነት ጨዋታዎች በሚሆኑበት ጊዜ ምናልባት ደርሶ መልስ ሲሆን ያው አንድ ቡድን ለዛ ጨዋታ ብቻ ተዘጋጅቶ ስለሚመጣ በማን ፕሪሚየር ሊግ መሪ ሆን ካልሆንክ ማተር ላይ ያደርግ ይችላል። ሊግ ላይ ሲሆን ግን ይሆናል ቀጣይ ጨዋታዎችም ግምት እንከትበት አለ። ስለዚህ በተወሰነ መልኩ ተጋጣሚ ቡድኖች ሜቢ አርሰናልን ሊያስጥሉ ይችላሉ። ኦፍ ኮርስ እሺ ሜቢ እሱ ድል ሊፈጠር የሚችልበት እድል ሊኖር ይችላል አሁን ከረንትሊ ከምናየው አንፃር። ነገር ግን ቀድሜ እንዳልኩ የሲቲ ነገር ግን ገና ያስተማማኝ የምንለው ደረጃ ላይ ደርሷል ብዬ ስለማላምን ፕላስ ደግሞ የነጥብ ልዩነቱም ግልጽ ነው። ያ ነጥብ ልዩነት ኦፍ ኮርስ ሲቲ አንድ ጨዋታ አለው ፕላስ ኢታ ላይ ጨዋታ ይደረጋል። እነሱ ጨዋታዎች ምናልባት ድል ከተመዘገቡ 3 ነጥብ የሚሆን እድል ይኖረዋል። ግን አሁንም ሲቲ ግን ቀጣይ ጨዋታዎችን ነጥብ ሳይጥል ይሄዳል ወይ አንደኛው ጥያቄ ነው። አርሰናልስ ውጤት ሳያስመዘግብ ሊቀጥል ይችላል ወይ? አሁን ይሄ ትናንቱ ሽንፈት በዚህ ሲዝን ተከታታይ ሁለተኛ ለመጀመሪያ ጊዜ ሲሸነፍ ነው። ይሄ ያው ምናልባት ከስኬት አንጻር ካስቀመጠው ደረጃ አንጻር ከፍ ያለ ደረጃ በመሆኑ ነው እንጂ እንዲሁ በደፈናው ሲዝኑ ከተጠናቀቀ በኋላ አርሰናል በአንድ አጋጣሚ ብቻ ነው 2 ተከታታይ ጨዋታ የተሸነፈው ብንል ይሄ ብቻ አጋጣሚ ቢሆን በጣም አስደናቂ ሪከርድ ነው። ኤፕሪል ላይ ሆነን ይሄን ማለታችንም አስደናቂ ነው። ስለዚህ አሁን አርሰናል ስለ 4 ዋንጫ እያወራን ስለነበረ በተከታታይ 2 ዋንጫ ማጣቱ እሱ ነው የበለጠ ጥያቄ የሚያስነሳው እንጂ ፕሪሚየር ሊግ ሊያሳጣ የሚችል ነገር ይኖራል ብዬ አላስብም። ቻምፒዮንስ ሊግ ነው የመጀመሪያው ቻምፒዮንስ ሊግ ያን ያህል ኤክስፔክት አላደረኩትም አርሰናል ያሸንፋል የሚል ማለት ነው። ጥሩ መደላድሎች አሉ። ጥሩ ማጥቃት ቡድን ነው። ከማጥቃት አንጻር የሚጎለው ቡድን ነው። ኮሌክቲቭሊ በጣም ድንቅ ቡድን ነው፣ ጥያቄ የለውም። ግን የበለጠ ከኳስ ውጭ ያለው ነገሩ ነው በጣም ጥሩ። ኦፍ ኮርስ የትናንት ጨዋታ ላይ እሱ ላይ ጥያቄ የሚያስነሱ ነገሮች ነበሩ። ግን ከማጥቃት አንጻር ግን ቡድኖች የሆነ አይነት ልዩነት ሊፈጥሩ የሚችሉ አይነት ተጫዋቾችም ኢንዲቪጁዋሊ ሞር ቴክኒካል ተጫዋች ይጎለዋል ቡድኑ፣ ኮሌክቲቭሊ ማጥቃት ይጎለዋል። ግን ለፕሪሚየር ሊጉ ግን በቂ ሊባል የሚችል እስካሁን ስላደረገ እዛ ላይ ታምር ይፈጥራል ብዬ አላስብም። ሊቨርፑል ምን ላይ ያለው? አሁን ቀድመህ ከጠቀስከው ከዋንጫ አንጻር
ዋንጫ አሸንፈን እንጨርሳለን የሚል ሐሳብን ሞር የሆነ ሪያሊስቲክ የሆነ ነገር የምናስብ ከሆነ ሊኖር የሚችለው እድል የነበረው የትናንቱ ነበር፣ የኤፍኤ ካፕ ጨዋታ ማለት ነው። ከዛ በኋላ ዋንጫ ያጠናቀቃሉ ብሎ ማሰብ ከዚህ በኋላ የቻምፒየንስ ሊግ ነው እንዳልከው የሚቀረው። ሊቨርፑል ቻምፒየንስ ሊግ ላይ አሸናፊ ይሆናል ዋንጫውን አሁን ላይ ሆነን ያን ብናነሳ ምን ጥያቄ የለውም። አንድም ላናገኝ እንችላለን ያንን እድል አለው ብሎ ለመናገር ማለት ነው። ግን ቀድመን እንደጠቀስነው ካፕ ጌም ነው፣ የኖካውት ጌም ነው። ኖካውት ጌም ምንም ነገር አፕል ሊያደርግ ይችላል ማለት ነው። የ180 ደቂቃ አይነት ጨዋታ ስለሆነ ማለት ነው። ግን ኦፍ ኮርስ ስቲል እድሉ ስላለን እሱን አለ ብለን እናስብ። ግን በተረፈ ግን እንደ ቡድን ካየነው ብዙ ጊዜ በተደጋጋሚ እንደገለጽነው አሰልጣኙ ባለፈው ሲዝን ለሰሩት ስራ አሁን ላይ የበለጠ ለዛውም ብዙ ደጋፊዎች ክሬዲት እየነሷቸው ነው የሚመስለው። ምክንያቱም በዚህ ሲዝን ቡድኑ በዚህ መልክ ደካማ መሆኑ ተመልክተው ባለፈውም ሲዝን እኮ ያው ኦልሞስት አብዛኛው ክሎፕ ትቶት ሄደው ቡድን ስለሆነ ነው የሚል ነገር ይነሳል። እኔ እንደዛ ብዬ አላስብም። በቂ ነገር አድርጓል ስሎት ብዬ አስባለሁ። ቡድኑን ብዙ መንካት አለማስፈለጉን ራሱ አንደርስታንድ አድርጎ የተወሰኑ ዊኮችን አድርጎ ትልቅ ደግሞ ለሲዝኑ አስደናቂ ጊዜ ለማሳለፋቸው ባለፈው ሲዝን ትልቁን ሚና ከተጫወቱት ውስጥ አንደኛው የነበረው ምናልባት እስከ ጃንዋሪ ድረስ ደግሞ በፕሪሚየር ሊግ ብቻ ሳይሆን በአውሮፓ ምርጡ 6 ቁጥር የነበረው ግራፈንበርችን በዛ መልክ የቀየሩት ስሎት ናቸው። ያቀላል ነው ብዬ አላስብም። ሚናው ትልቅ ስራ ነው የሰራው። ግን በዚህ ሲዝን የበለጠ ስሎት አፕሮች ሙሉ ለሙሉ ለመቀየር ባሰበ መልኩ ተጫዋች ለቀዋል። ትሬንት አይነት ተጫዋች ቡድኑን የተለየ ድንቅ አገልግሎት የሚሰጥ አይነት ተጫዋች የቡድኑ ኋላ መስርቶ በሚወጣበት ጊዜ እነዛን ድንቅ ፓሶችን በፓስ ቡድኑ ፕሮግረስ እንዲያደርግ ትልቁን ስራ የሚሰራው ትሬንት አይነት ተጫዋች ለቀቀ። ከኳስ ውጪ ደግሞ የበለጠ ጫና ሲፈጥር ቡድኑ ፕሬስ ሲያደርግ ሞር ኢንቴንሲቲ እንዲኖር የሚያደርገው አይነት ሉዊስ ዲያዝ አይነት ተጫዋች ለቀቀ። ፊት መስመር ላይ 1v1ም ለማሸነፍ ምናልባት የቡድኑ በ1v1 ድንቁ ተጫዋች የሆነው ሉዊስ ዲያዝ ነው። አት ዘ ሴም ታይም እነዚህ ሁለት ተጫዋቾች በሁለቱ ጫፎች ላይ ለቀዋል እና እነዚህ አይነት ለውጦችን ለመተካት የሞከሩ መንገድ እንግዲህ ትሬንትን በቦታ ካየነው ፍሪምፖንግ ነው ለማምጣት የሞከሩት። ፍሪምፖንግ ሌላ አይነት ተጫዋች ነበረ። ትሬንት የበለጠ ቀደም እንዳልኩ ነው በፓስ ነው ፕሮግረስ ለማድረግ ቡድኑን ሊያደርግለት የሚችለው። ፍሪምፖንግ ደግሞ የበለጠ ኳስ ተሸካሚ ነው፣ ቦል ኬሪ በማድረግ ለመሄድ የሚሞክር ነው። ፓሲንግ ዋይዝ የምንጠቅሰው አይነት አይደለም። የበለጠ ደግሞ ሞሮፍ የዊንገር አይነት ባህሪ ያለው ተጫዋች ነው። ስለዚህ ቡድኑ ከኋላ መስቶ ለመውጣት እጅጉን ተቸግሮ በዚህ ሲዝን አስተውለናል ማለት ነው። ቡድኑ በፓስ ፕሮግረስ ለማድረግ ማለት ነው። ይሄንን ለመርዳትም ነበር በተለይ በመጀመሪያው አጋማሽ ላይ ፍሎሪያን ቪትስን ወደ ኋላ ድሮፕ እያደረገ ያን የትሬንት ሚና በ10 ቁጥራቸው ለመወጣት ሲሞክሩ የነበረው ያ መሆኑ ደግሞ ፍሎሪያን ቪትስ መስጠት ያለበትን አገልግሎት ደግሞ በዛኛው በማጥቃቱ ዘርፍ እዛ ቦክስ ላይ ደግሞ ያን እንዳይሰጥ አድርጎታል። እዛ ቦታ ላይ በሚገባው ደረጃ ከኳስ ጋር እንዳይገኝ አደገኛ ቦታ ላይ አድርጎታል ማለት ነው። ተጫዋቹን በግሉ ደግሞ ፕሪሚየር ሊጉ ፊዚካሊ ተወሰነ መላ ቸግሮታል፣ ጊዜ ያስፈልጎት ነበረ ማለት ነው። ሶ ከኋላ ይሄን አይነት ችግር ነበረ። ፊት መስመር ላይ በተመሳሳይ ሁኔታ የሉዊስ ዲያዝ ፋክተር አለ። አንድ ለአንድ ቡድኑ በተለይ ከሎው ብሎክ ቡድኖች ጋር አንስቶ በተደጋጋሚ ሲጠቅስ እንደነበረው በዚህ ሲዝን ከሎው ብሎክ ቡድኖች ጋር ቡድኖች የበለጠ ወደ ኋላ ፈግጎ ከኳስ ጀርባ ነው የሚሆኑት ከኛ ጋር ሲሆኑ አይነት ነገር አስተያየት ሰጥቶ ነበር። ያንን መስመርም የሊቨርፑል ኃላፊነት ነው፣ ያሰልጣኙ ኃላፊነት ነው፣ ጥያቄ የለውም። አንደኛው መስመራዊ መንገድ ግን አንድ ለአንድ የሚያሸንፉ አይነት ተጫዋቾች ቡድኑ ሲኖሩ ነው። አንደኛው ይሄን የሚሰራው ምናልባት ምርጡ የነበረው ሉዊስ ዲያዝ ለቋል። ከኳስ ውጪ ቡድኑ ኢዝሊ ነው ባይፓስ ሲደረግ ብዙ ጊዜ የምናስተውለው። ፕሬሲንጉ ኢንቴንሲቲ ጎሏል፣ አት ዘ ሴም ታይም መከላከሉ ደግሞ ኮሌክቲቭሊ ኮምፓክትነስ ይጎሏል። እና የበለጠ ተጋላጭ የሆነ ቡድን ነው ኦልሞስት ሲዝኑ በተደጋጋሚ ስናስተውል የነበረው። በኋላ ላይ በተወሰነ መልክ መሀል ሜዳውን ሞሮፍ የዳይመንድ አይነት ቅርጽ በማስያዝ የበለጠ የመሀል ሜዳ ባህሪ ያላቸውን ተጫዋቾች በማድረግ የተሻለ መከላከሉን ጠጠር ለማድረግ ሙከራ አድርገው ነበር። ግን ሴንተር ባኮቹ ላይም ድክመቶች ብዙ ስናስተውል ነበር። በአንድ ጥሩ ጊዜ አላሳለፈም። ኮናቴን በተመሳሳይ የባላንስ ችግር ብዙ ጊዜ ዞላ እንደምታስታውሰው ስንጠቅስ ነበር ከፕሪሲዝን ጀምሮ። እነዚህ ሁሉ ተደራርበው ቡድኑ በጣም እጅግ ደካማ ሊባል የሚችል ለነዛ መፍትሄ መስጠት ሳይችሉ ቀርተው ነው እንግዲህ አንድ ስሎት እዚህ ደረጃ ላይ ደረስነው ማለት ነው። አይገርመኝም ስሎት ከቡድኑ ጋር ቢለያዩ ማለት ነው። ሲዝኑ በማንኛውም መልክ ቢጠናቀቅና ማለት ነው። አንደኛ ያሳለፉት እጅግ ደካማ ሲዝን ነው። የበለጠ ራሳቸውን የስሎት ቡድን ነው እንዲባል የሚያስችል አይነት ሲዝን ምናልባት ሊሆን የሚችለው አንደኛው ይሄ ነበር። ግዣቸው ላይ ብዙ ጥያቄ መነሳት አለበት። ምንም ጥያቄ የለውም። ብዙ ተጫዋች ስታመጣ የበለጠ ደግሞ የመጀመሪያው ላይን አፕ ውስጥ ሊገቡ የሚችሉ ብዙ ተጫዋቾች ባስፈረም ቁጥር ወደ ድክም ጠላም አፕሮች ይቀየራል ማለት ነው። ግን የምታገኘው ለአለፉት ኦልሞስት 10 ዓመት ከዋይድ ሴንተር ፎርዋርዶች ኢንሳይድ ፎርዋርዶች ከነሳላ ነበረ። አሁን ግን 2-9 ቁጥር አምጥተህ ግብን ለማግኘት ሴንትራሊ ነው በቃ ታርጌት ስትል ያ ትልቅ የአፕሮች ለውጥ ነው። ፊኒሸር የነበረው አይነት እንደ ሳላ አይነት ተጫዋች የበለጠ የፕሮቫይደር ሚና ይኖረዋል። በብዛት አይዞሌትድ ሆኖ ተገሎ እናስተውለው ነበር በእንቅስቃሴ ማለት ነው። አንደኛው ፋክተሩም እሱ ነው። ኳሶችን እንዲጨርሱ እሱ ጋር ሳይሆን የሚመጡት የበለጠ ኳሶችን ሊጨርሱ የሚችሉ ሴንትራሊ ተጫዋቾች በማምጣቱ እና ብዙ የተጫዋች ለውጥ ያመጣው የአፕሮች ለውጥ አለ። እሱ ደግሞ በጊዜ ሂደት ልዩነት የሚፈጥር አይነት ተጽዕኖ ሊፈጥርበት አልቻለም አሰልጣኙ።
ውጤትን አሳጥቶታል። ውጤት ደግሞ ስጣጣ ብዙ ጊዜ ደግሞ ቀድሜ የተጠቀስ ነው ሳይኮሎጂካሊ ቡድኑ ይጎዳል። ስለዚህ ግብ ሲቆጠርበት መሸነፍ ነው የሚያስበው ማለት ነው። በብዙ መልኩ ኮንፊደንስ ይርቃል። ሳላ ሌላ ጊዜ ሊያስቆጥር የሚችላቸው አይነት ግቦችን ሲሰጥ ብዙ ጊዜ እናስተውላለን። ትናንትና ተመሳሳይ እንደዚህ አይነት ነገር አስተውለናል። ቡድንም ኮንፊደንስ አንድ ላይ ነው ሊወርድ የሚችለውና አይ ቲንክ ስሎት የጊዜ ጉዳይ ይመስለኛል። ፕላስ አሎንሶ አቬይላብል ሆኖ ይሄን አጋጣሚ ማጣት አይፈልጉም ሊቨርፑሎች። ነው ጥያቄ የለውም። ደጋፊው ትናንትና የሻቢ አሎንሶን ስም እየጠራ ሲጨፍር ነበረ። ስሜቱ ቀላል አይመስልም። በጣም ከባድ ነው። አይ ቲንክ ትናንትና ሊቨርፑል ደጋፊዎች ከገቡት ውስጥ እጅግ በጣም ጥቂት ነበር ጨዋታውን ጨርሰው የወጡት። ይሄ እንደውም ስለ ሊቨርፑል ደጋፊዎች ነው ምን ያህል ጫና ውስጥ እንደገቡ የሚያሳይ ነው። የሊቨርፑል ደጋፊ ከዚህ አስቀድሞ ዋንጫ ሳያሸንፍ እንኳን ለረዥም ጊዜ ዋንጫ ሳያሸንፍ በቆየባቸው የፕሪሚየር ሊጉን ዋንጫ በቆየባቸው ጊዜያቶች እንኳን ቡድኑ በሰፊ ጎል ልዩነት እየተመራ እስከ መጨረሻ ድረስ የመቆየት የመታገስ አቅም የነበራቸው ናቸውና እነሱ ተደራርበው እንግዲህ በጣም አስቸጋሪ ከባድ የሚባል ጊዜ ነው ሊቨርፑል ያሳለፉት። የስሎትም ብዙ ነገራቸውን ስንመለከት አይ ቲንክ ውስጣቸው ያወቀውም ይመስለኛል። አንዳንዴ ስታስበው ተጫዋቾቹን ትናንት ከሞቀስ ጋር በተገናኘ ያው ስሎት ባለፈው ሲዝን ጥሩ ጊዜ አሰልጣኝ ጥሩ ጊዜ ሲያሳልፍ ምንም ጥያቄ የለውም። ፕሬስ ኮንፈረንስ ላይ በጣም ጥሩ ሆኖ በፈገግታ ጥሩ አይነት አስተያየት ሲሰጥ የምታስተውለው አሰልጣኙ እውነተኛ ማን ነው የምትመለከተው ውጤት ሲጠፋ ነውና ያን አይነት ባህሪ ነው ብዙ ጊዜ ስናስተውል እያስተውለን የምንገኘው ማለት ነው። ከባድ ጊዜ ነው ለአርነ ስሎት ማለት ነው። ኤኒዌይ አይ ቲንክ ቀጣይ ሲዝን ፕሮባብሊ በአሎንሶ ስር ይህን ቡድን ልንመለከተው የምንችል ይመስላል። ሲቲ ኤፍኤን ዋንጫ ቢያሸንፍ እና ሌላ ዋንጫ ከዚህ በኋላ ያው የሚቀረው ፕሪሚየር ሊግ ነው አይደለ? ፕሪሚየር ሊጉን ሳያሸንፍ ቢያጠናቀቅ ውጤታማ የውድድር ዓመት አሳልፈን ልንል እንችላለን። ምንም ጥያቄ የለም። እኔ እውነቱን ለመናገር ፔፕ ከራሱ ማንነት በብዙ መልኩ ርቆ የሚገኝ አይነት ሲቲ ነው በዚህ ሲዝን እየተመለከትን የምንገኘው ማለት ነው። ደጋግመን እንደጠቀስነው ነው ፔፕ ሲባል የበለጠ ከኳስ ቁጥጥር ጋር ሲያጠቃም ሲከላከልም ኳሱን ይዞ ኳሱን ፈልጎ ኳሱን አክብሮ የሚጫወት አይነት ቡድን ነው በአመታት ሲሰራ ያስተዋል ነው። አሁን ግን ውጤትን ለማስጠበቅ ለመከላከል ኳስ ለተጋጣሚ ቡድን መስጠት ወይ ኮንትሮልን እንደ ፕራዮሪቲ የሚያወስድበት ጊዜ ላይ ነው በዚህ ሲዝን የተመለከትነው። የበለጠ ቀጥተኛ ቡድን ነው፣ የበለጠ ቨርቲካል ቡድን ነው ያስተዋል ነው ማለት ነው። አንዳንድ ተጫዋቾችም ደግሞ የፔፕ የቀደመ ጊዜ ፔፕ ቢሆን ኖሮ እነዚህ ተጫዋቾች የፔፕ ተጫዋቾች እንደማይሆኑ እርግጠኝነት መናገር የምንችላቸው አይነት ተጫዋቾች አሉና እንደዚህ በሆነበት ሁኔታ ደንበኛ የታክቲካል ሺፍት በምናስተውልበት ሲዝን እንግዲህ የዶሜስቲክ ካፖችን አሸንፎ ቻምፒዮንስ ሊግ ኮርስ የተወሰነ ርቀት ሄደ። ፕሪሚየር ሊግ ላይ ግን አትሊስት ሁለተኛው ነው ጨረሰ። አይ ቲንክ ጥሩ ሊባል የሚችል ፔፕም በዚህ ሲዝን የመጨረሻ ሲዝን ቢሆን በጥሩ ሁኔታ ሄደ ብሎ መናገር የሚቻል ይመስላል። ፔፕም ከማንቸስተር ሲቲ ጋር የመጨረሻውን ዓመት በምርጥ ነገር የማጠናቀቅ ፍላጎት አለው እያልን ስለነበረ ነው ያነሳውልን። ሁለቱን ዋንጫዎች ቢያነሳ እንደዛ አይነት ስሜት ይፈጠራል ነው። እኔም እንደዛ ብዬ ነው የማስበው። ሁለቱን ዋንጫ ቢያነሳ ጥሩ ሊባል የሚችል ሲዝን ፍጻሜ ነው የሚሆነው። ምክንያቱም ይህ ሲዝን ሲጀመርም ያው ሊቨርፑል የበለጠ ቅድሚያ ተሰጥቶት ነበር ከሻምፒዮን ስለነበረ ዲፌንዲንግ ሻምፒዮን ነው። አት ሴም ታይም ደግሞ ትላልቅ ተጫዋቾችን አስፈርሙ ስለነበረ የበለጠ ሊቨርፑል የተሻለ እድል ተሰጥቶት ነበር። ሌላኛው አርሰናል ነው። ስለዚህ ሲቲ ከሁለቱ ቡድኖች በመቀጠል ነበር የፕሪሚየር ሊጉን የማሸነፍ እድል ተሰጥቶት የነበረው ማለት ነው። ከቼልሲ ጋር ተመሳሳይ አይነት ደረጃ ላይ ነበር የተሰጠው ማለት ነው። ኤክስፔክቴሽኑም ያን ያህል አልነበረም እንግዲህ በእግር ኳስ ተመልካቹ ዘንድ ማለት ነው። የሲዝን የበለጠ ታክቲካሊ ሽግግር ሲዝን እንደሚሆን በብዙ መልኩ ምልክት የሚሰጥ ነበረ ማለት ነውና በተለይ ደግሞ ያለፉ ሲዝኖች ላይ ቡድኑ አሸናፊ በሆነበት ጊዜ ትልቁን ስራ ሲሰሩ የነበሩ ኬዲቢ አይነት ተጫዋቾች ቡድኑን የለቀቁበት ጊዜ ነው ማለት ነው፣ እንደ ጉንዶሃን አይነት ተጫዋቾች። ስለዚህ ለፔፕ ወደ ሲቲ ሲመጣ መጀመሪያ ያስፈረሙት ተጫዋች አይከን ጉንዶሃን ነበር። ስለዚህ ይሄ ብዙ ነገር የሚነግረን ነገር አለ። ፕላስ ደግሞ እንደ ፔፕ ላይንደርስ አይነት አሰልጣኝ ኮቺንግ ስታፍ ሲከት ፕላስ ደግሞ የክለቦች ዓለም ዋንጫ ላይ በደንብ ያስታውቅ ነበር ቡድኑ እኮ የበለጠ የሚሮጥ ቡድን ለመሆን እየሞከረ ነው። የበለጠ ኳሶች ቀጥተኛ እየሆኑ ነው፣ የበለጠ ቨርቲካል እየሆነ ነው። ስለዚህ ፔፕ የበለጠ ለትራንዚሽን የሚመች አይነት ኮንትሮልን ያን ያህል ፕራዮሪቲ ያልሰጠ አይነት ቡድን ወደ መሆን እየሄደ ነው አይነት ነገር አስተዋልም። ያንን ደግሞ በተለይ ሲዝኑ ላይ በደንብ ስንመለከት ነበር። እነዚህ ነገሮች ግምቱ ስትከት የሚጠበቅ ሲዝኑ ፕሪሚየር ሊግ ባያሸንፍ ብዙ የሚያስብል አይመስለኝም። ፕሪሚየር ሊግን ሳያሸንፍ ግን የቀሩት ሁለቱም ዶሜስቲክ ካፖች አሸናፊ መሆኑ በዚህ መልክ ፔፕ ቢሰናበት አይ ቲንክ መጥፎ ነው ብዬ አላስብም። በጥሩ ሁኔታ ተሰናበተ ብዬ ነው ማስበው ማለት ነው። ምንም አይነት ዋንጫ ሳያሸንፍ የሚጨርስበት እድል እንዳለ ብዙሃናችን ስናስብም ስለነበረ ማለት ነው። አሁን ይሄ ሞመንተም ይዞ በተለይ ደግሞ ፐርፎርማንስ ዋይዝ ቡድኑ መሻሻል አሁን ላይ እያስተዋልንበት ነው በደንብ ኮንሲስተንት ላይ ይሄንን ሲዝኑ እስከሚጠናቀቅ ይዞ ከቀጠለና ለተባለው ኤፍኤ ካፕን የሚያሸንፍበት እድል ካለ ፐርፎርማንስ ዋይዝም ቡድኑ ከፍ ባለ ደረጃ ነው እንዲጨርስ ያደርገው። ፕላስ ደግሞ እንደሱ ደግሞ እንደ ሽልማት ሁለት ዋንጫ ፕላስ ደግሞ መዘንጋት የሌለብን ኤፍኤ ካፕ ደግሞ መጨረሻ የሚደረግ ነው ከፕሪሚየር ሊግ አሸናፊም ካወቀም በኋላም የሚደረግ ጨዋታ ነው።
የአውሮፓ ውድድር የመዝጊያው ኦልሞስት ነው። ስለዚህ በጣም ጥሩ ስሜት በጣም አለ። እሱ ራሱ ሌላ ምቹ ነገሮችን የሚፈጥርበት እድል አለና አይ ቲንክ በጥሩ ሁኔታ ተሰናበተ ልንል የምንችልበት እድል ይኖራል። ቢሰናበትምና የሚለቅም ይመስላል ዞላኔ አሁን የኢንዞ ማሬስካ በጣም ዝምታ ምንም አይነት ድምጽ አለመኖር ከኢንዞ ማሬስካ ሳይድ ማለት ነው። ምክንያቱም ከሌሎች ክለቦች ጋር ምንም አይነት አሶሺዬት ሲደረግ አንሰማው። አሰልጣኙ ጥሩ አሰልጣኝ እንደሆነ ፖቴንሻል ባይዝ ጥሩ እንደሆነ በቼልሲ በደንብ ራሱን ያሳየ አሰልጣኝ ነው። ስለዚህ ክለቦች ቢፈልጉት የሚጠበቅ ነው ማለት ነውና ከዛ ጋር ምንም አይነት ግንኙነት የሌለው ምናልባት ኦልሬዲ ውስጥ የተነገሩ የሆነ አይነት ኮንቨርሴሽኖች ያሉ ይመስለኛል ከፔፕ ጋር ቀጥታ ማለት ነውና የመሆን እድል ያለ ይመስለኛል።